እኔ ስላንቺ የማውቀው በጣም ብዙ ነገር አለ። ማለት ስለምንድን ነው የምታውቂው? እባክሽ ከጊዜሽ ላይ ትንሽ ቀንሰሽ እድሉን ስጭኝና ላውራሽ። ደግሞ ላንቺ በጣም አስፈላጊ ነገር ነው። ሀኒ ምንድን ነው? ምን ሆነሻል? የት የምታውቂያትን ነው ስለሱ አስፈላጊ ነገር የምታወሪው? ወይኔ ተው አታስጨንቁኝ። በቃ ዝም ብላችሁ እንዳወራ ብቻ ፍቀዱልኝ። ሚስት አልገባኝም። ወንድምሽ ደግሞ ለምንድን ነው እኔን የሚጠብቀኝ? የት ነው የሚያውቀኝ? አንቺም ታውቂዋለሽ ወንድሜ። እባክሽ መጀመሪያ እሱ ላይ ምንም ነገር እንደማይደርስ አረጋግጭልኝ። አንድ ነገር ከሆነ የምጸጸተው እኔው ነኝ። ማን ነው ወንድምሽ? የኔ ወንድም ግን ሞቷል ብለሽ ስታለቅሽለት የነበረው ልጅሽ በህይወት አለ። ቆይ ምንድን ነው እያልሻለሽው? አንቺ ያምሻል እንዴ? እውነቴን ነው ኤፍራታ፣ ተረጋጊ። በደንብ ስሚኝ። ይኸውልሽ ተረጋጊ። በእርግጥ እውነት ነው ብለሽ ለመቀበል እኮ ይከብዳል አውቃለሁ። በእንደዚህ አይነት ነገር አይቀለድም። ቆይ ማነሽ? ፍላጎትሽ ምንድን ነው? እሺ በቃ ትንሽ ጠብቂኝና ላሳይሽ። ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ሐረግ ድራማ እንግዲህ ኤፍራታ በክፍል 156 ላይ ኤፍራታ ያልጠበቀችው ተአምርን ሰምታለች። ህልም እስኪመስለን ድረስ እንግዲህ ኤፍራታ ልጇ በህይወት እንዳለ ሰምታለች። የቃል እህት ካስታወሳችሁ የሆነ ጊዜ ቃልን ልጁ ያለበት ቦታ ውሰደኝ በማለት የኤፍራታ ልጅ ያለበት ቦታ ሞግዚቷ ጋር ወስዷት ነበረ እና ልጁን ስታየው እንዴት ነው የሚያምረው፣ እንዴት ደስ ይላል እያለች ልጁን ማጫወት ትጀምራለች። ወንድሟ እንዴ ምን ነው ከቤተሰቦቿ እኮ አንዷ መተሽ ምጠይቅ መሰልሽ፣ በቃ ነይ ውጭ ብሎ ያኔ እንግዲህ የቃል እህት ልጁን ቪዲዮ ቀርጻው ነበረ። በጣም በሚገርም ሁኔታ ሲጀመርም የሄደችው አስባበት ነበረ። ልጁን ለማየት ሳይሆን ሆን ብላ ለዚህ ነገር ተዘጋጅታበት ነበር ሄደችው። ምክንያቱም ደግሞ ወንድሟ እያደረገው ያለው ነገር የጅል ስራ እንደሆነ ስለገባት ነው። የሰው ልጅ አግቶ ባለትዳር ሴትን ወዳታለሁ እያለ ሲጃጃል ስላየችው ወንድሜን መታደግ አለብኝ ብላ አስባለች። እንግዲህ እሷ ሀገር ሰላም ነው ብሎ ይዟት ሂዶ ነበረ። እሷ ግን የኤፍራታ ልጅ ፎቶ በማንሳት ቪዲዮ ትቀርጽና ትመጣለች። ከተመለሰች በኋላ ግን ቃልን ዛሬ የሚሄድበት ቦታ ላይ ትለዋለች። ቃል ግን ቤታቸው ውስጥ ካስታወሳችሁ የሆነ ቀን የሆነ ፋይል ተሰርቋል። የሆነ የተሸፈነ ሰው ቢኒ ይመስለኛል፣ ብቻ እርግጠኛ አይደለንም። የሆነ ሰው ግን ቤት ውስጥ ከመሳቢያው ከሳሎን መሳቢያ ውስጥ ፋይል ሰርቆ ሲሄድ አይተናል። እና ቃል ያንን ፋይል ቢፈልግ ሊያገኘው አልቻለም ይመስለኛል። ከአክስቱ የልጁን እንዲገደል ያዘዘችው ትዝታ ማለት ነው። የኤፍራታ እንጀራ እናት ሆናት በነገራችን ላይ ከእሷ ጋር የተያያዘ ጉዳይ ያለው ይመስለኛል። እና ልጁ በጣም ደንግጦ ነበረ። እህቱን ይሄን ወረቀት ማን የወሰደው? በእርግጠኝነት ያቺ ጓደኛሽ ናት፣ እሷን ወደዚህ ቤት ጥሪያት ቢላትም እሷ ግን ከጽዮን ጋር ቀጠሮ አለኝ አልቀርም ብላ ወደ እነ ጽዮን ቤት ትሄዳለች። እና እንግዲህ በዚህ መሀል እያለው ደግሞ ናታን ኤፍራታ በህልሜ ከልጄ ጋር ነው ያደርኩትኝ እና ልጄ በጣም ናፍቆኛል፣ ጥሩ ስሜት እየተሰማኝ አይደለም ትለዋለች። እሱ ከቤት መውጣት ስላለበት እህቱን ይደውልና ወደ እሷ መታብራት እንድትሆን ይነግራታል። ወደ ኤፍራታ እንድትመጣ ጽን ሲነግራት ጽን ደግሞ ፈልጋ ጓደኛዋ ቤት መታ ነበረ እና ይህን አጋጣሚ መጠቀም ፈለገች። የቃል እህት ዛሬማ ኤፍራታን ማግኘት አለብኝ ብላ አብሬች ልምጣ ብላ እንግዲህ እንደምታዩት ከጽዮን ጋራ ወደ እነ ኤፍራታ ቤት ይሄዳሉ። ቤት ከደረሱ በኋላ
የቃል እህት እንግዲህ ኤፍራታን ብቻሽን ላወራሽ እፈልጋለሁ ስትላት ጽ ግን አይ ብቻዋን ትቻት አልሄድም የሆነ ነገር ብታደርግ ያስ ብላ እምቢ ብትላትም እኔ እሷን ብቻዋን ማውራት የምፈልገው ነገር አላለች። ነገሩ ሁሉ ፍጥንጥን ነው ያለው ማለት ልጅቷ በአንዴ ነው የወንድሟን ስራ ያበላሸችበት። ወንድምየው በልጁ እያታለለ ኤፍራታን ወደሱ ማቅረብ ይፈልጋል። ያን ነገር ህልም ብቻ ያደረገችበት ነው ወይስ በህልሟ ነው? እኔ እኮ ግራ ገባኝ። እኔ የምር የነገረቻት እራሱ አልመሰለኝም። ልጅቷ ለኤፍራታ ይህን ነገር ልንገራት አልንገራት እያለች በውስጧ እያሰበች፣ ብነግራት ደግሞ የሚፈጠረው ነገር ይሄ ነው እያለች እያሰበች መሆን አለበት እንጂ እውነት የኤፍራታ ልጅ በህይወት እንዳለ ነግራት ይሆን? እኔ በጣም ህልም መሰለኝ እኔ ራሱ። ምክንያቱም ልጅቷ ሳታቅማማን የነገረቻት በጣም ያስደነግጥ ነበረ። እና ኤፍራታን እንግዲህ ብቻሽን ነው የምፈልግሽ ብላ ካጠገባቸው እንድትሄድ ካደረገች በኋላ ነገር ግን አንድ ነገር ቃል ግቢልኝ፣ ወንድሜን ምንም እንደማታደርጊውና ምንም ችግር እንደማይገጥመው ከነገርሽኝ ለአንቺ በህይወትሽ አስፈላጊ የሆነ ነገር እነግርሻለሁ ትላታለች። ስለ ወንድሟ ደግሞ ማን እንደሆነ ስትጠይቃት ቃል እንደሆነና በተደጋጋሚ እሷን የሚያገኛት ልጅ እንደሆነ አንቺም ታውቂዋለሽ በማለት ትነግራታለች። ኤፍራታ በዚህ ነገር ብትናደድም ግን ምንድን ነው ለእኔ አስፈላጊ የሆነው ነገር ከአንቺ ስትላት ያው ልጅሽ እንደሞተና እንደቀበርሽው ነው አይደል የምታውቂው አለቻት። ኤፍራታ ደነገጠች። ምን ማለት ነው አለቻት። ልጅሽ በህይወት አለ ስትላት ኤፍራታ እንዴት በልጅ ትቀልጃለች ብላ ልጅቷን እንግዲህ መናገር ትጀምራለች። ነገር ግን ልጅቷ በዚህ አላበቃችም። ይኸው ካላመንሽ ብላ እንግዲህ በቪዲዮ የኤፍራታን ልጅ እያሳየቻት ነው። ኤፍራታ ያየችውን ነገር ማማን አቃታት። ምክንያቱም ቅዠት ነው ለሷ። ነገር ግን ቀድማ የሆነ ነገር ነግራት ነበረ። ለምነግርሽ ነገር ተዘጋጅ እንዳደነግጭ ብላ እንግዲህ ልጇ በህይወት እንዳለም በቪዲዮ በማስደገፍ ታሳያታለች። ኤፍራታን በድንጋጤ እንግዲህ እንደምታዩት እዛው ራሷን ስታ ትወድቃለች። እናም ልታነሳት ብትሞክርም ኤፍራታ ራሷን ስለሳተች ቀጥታ ጽና የጠራቻት። ጽ ከፎቅ እየሮጠች ስትመጣ ኤፍራታ ወድቃ ነበረ እና ኤፍራታ ልጅቷን ከመርዳት ይልቅ ጽን ከመርዳት ይልቅ ጽ ማለት ነው ኤፍራታን ከመርዳት ይልቅ የቃልን እህት በቢላ ልትወጋት እንግዲህ ስታሯሩጣት እያየን ነው። እሷ የሆነ ነገር ያደረገቻት ነው የመሰላት። እንዴት አይነት ታሪክ አጓጊ ታሪክ እንደነገረቻት ብታቅ ኖሮ ጥሩ ነበረ። ነገር ግን እሷ ስላላወቀች ልጅቷን በቢላ ልትወጋት ነው። በእርግጥ ናታንና አቤልም ወደ ቤት እየመጡ ነው። ምክንያቱም ናታን ይህን ሰውዬ ከሚስቴ ጋር ያለውን ግንኙነት ማወቅ እፈልጋለሁ። ሁለቱ ይተዋወቃሉ፣ ሲገናኙ ይደነጋገጣሉ፣ በደንብም ደግሞ በውጭ ይተዋወቃሉ። ነገር ግን ከኔ አጠገብ እንደማይተዋወቁ ነው የሚመስሉት አለ ናታን። ለዛም ሰውየውን እየተከታተልኩት ነው። ማንነቱንና ምንነቱን ካወቅኩ በኋላ እርምጃ ወስዳለሁ። ነገር ግን አሁን እዚህ አካባቢ ነው የምሰራው ብሎኛል። መስሪያ ቤቱ እዚህ አካባቢ ነው። ስለዚህ ልከታተለው ይገባን ብሎ እንግዲህ ናታን ቃልን ለመከታተል ወደ ቃል መስሪያ ቤት ሄዶ ቁጭ ብሎ እየጠበቀው ነበር። ቃል ግን ወደ ስራ አልገባም። ፋይል ጠፍቶበት ስለነበረ ቤቱ ነው ያለው እና እንግዲህ እንደማይመጣ ሲነግረው ተመልሶ ወደ ቤት እየሄደ ነበር። ምናልባት እንግዲህ እኔ በጣም የሚያሰጋኝ ነገር አለ። ምክንያቱም ደግሞ ኤፍራታ የሰማችውን ነገር ራሷን ስታ ስለነበረ አላውቅም፣ ምንም አላስታውስም እንዳትል እየፈራሁኝ ነው። በዛ ላይ ደግሞ ልጅቷ ምናልባት በሀሳቧ ይሆን ይህን ነገር እንደዚህ ብዬ ብናገር ምን ያመጣብኛን ቀጣይ ብላ እያሰበች ነው ወይስ የምር ነግራት ነው? ይሄ ራሱ በጣም አጓጊ ነው። ምክንያቱም ድራማው ያለቀው ኤፍራታ ራሷን ስታ ከወደቀች በኋላ ሲቢላ ምታ ልጅቷን ስታስፈራራትና ልትወጋት እያለች ስታሯሩጣት ነበረ። እንዳይጥና ድመት በጣም ያስቁም ነበረ። በሌላ በኩል ደግሞ ሉሊት ናት። እንግዲህ እንደምናውቀው ሉሊት አላበደችም፣ ድራማዋን ቀጥላለች። ከማን ጋር ፉክክርና ጸብ እንደፈለገች ባናውቅም የኤፍራታን ልጅ በእጇ ማስገባት ትፈልጋለች። ቃል በኤፍራታን ልጅ ይዞ ኤፍራታን ወደሱ ለማምጣት መንገድ እያመቻቸ ነበረ። ነገር ግን በሉሊት ተቀድሟል። ልጅቷ በዚህ ቅጽበት ለኤፍራታ ልጇ በወንድሟ እጅ እንዳለ እየነገረቻት እያለ ነበረ። ሉሊት ደግሞ የኤፍራታ ልጅ ያለበት ቦታ ድረስ ሄዳ አንኳኩታ ቤቱን ገብታ ልጁን ልትወስድ ጉድ ሽር ጉድ እያለች ትገኛለች። ይሄ ነገር እንግዲህ በጣም አደገኛ ነው። የቃል እህት ይሄን ነገር ተናግራ ሳትጨርስ ሉሊት ደግሞ የእነሱን ልጅ ልትወስደው ነው። ሉሊት ለምን ልጁን መውሰድ እንደፈለገች አናውቅም። ምን ልታተርፍ ይሆን ግን?
ምክንያቱም ሉሊት ከናታን ጋር ጸብ አላት ወይስ ከናታን የምትፈልገው ነገር አላት? ምክንያቱም ሐረግ ድራማ በአዲሱ ምዕራፍ የሆነ እርቅና ሰላምን ይዞ የሚመጣ እንጂ እንደገና በቀልን የሚያመጣ መሆን አለበት ብዬ አላስብም። በተለይ ደግሞ ከቤተሰብ ጋር ሉሊት የምትኖረው ከነናታን ጋር ነው፣ የቤዛ ቤት ውስጥ ወይም ደግሞ የኤፍራታ ቤት ውስጥ ማለት ነው። ያ ቤት የኤፍራታ ነው በነገራችን ላይ ድርሻ አለኝ እያለች ነው። ስለዚህ ቤተሰቡን አዛ ቤት እየኖረች ምንድን ነው ፍላጎቷ? ልጃቸውን ይዛ ምን ልታስፈራራቸው ነው? ሉሊት የሆነ ተንኮል ጀምራለች። ናታን ምንም ያደረጋት ነገር የለም። ሌሎች ሰዎች ናቸው የጎዷት በዘመኗ ወይም ደግሞ በምዕራፍ 1 ማለት ነው። ሲጎዷት የነበሩት ለገንዘብ ብላ የማትገባበት ቦታ ስለሌለ ሲጎዷት የነበሩት ከዛ ቤተሰብ ውጭ ያሉ ሰዎች ናቸው። እሷ ግን አሁን ከናታን ጋር ጦርነት የፈለገች ይመስለኛል። እና እንግዲህ ነገሩ ተበላሻሽቷል። ወየ ቃልህት ቀደም ብላ ነግራት ቢሆን ኑሮ ምናልባት ልጇን ማትረፍ ትችል ነበር ኤፍራታ። አሁን ግን ልጁ በሉሊት እጅ ገብቷል። ሉሊት ልጁን ይዛ ቀጣይ እርምጃዋን ትራመዳለች። ከናታን ጋር ጦርነት ትገጥማለች ማለት ነው። የምትፈልገውን ነገር በልጃቸው አስፈራርታ ልትቀበል ትችላለች። እና ድራማው አሁን ላይ ትንሽ አስፈሪም አጓጊም እየሆነ መጥቷል። ነገር ግን ሉሊት ተስፋ አደርጋለሁኝ ልጃቸውን እንደማትጎዳባቸው። ዳግም ደግሞ በጣም አሁን ላይ ራሱን እየጣለና መጠጥ ውስጥ እየተደበቀ ይገኛል። ይህ የሆነበት ምክንያት ደግሞ እንግዲህ ቃልና ሉሊት ቤት ውስጥ ሲያወሩ የሰማው ወሬ አለ። የኤፍራታ ልጅ በሕይወት እንዳለና እንዳልሞተ እሱ ደግሞ በሞግዚት እያሳደገው እንደሆነ ሉሊትና ቃል ሲያወሩ ሳሎን ዳግም ሰምቷቸው ነበረ። እናም ከዛ ቀደም ብሎ ግን ዳግም ለጽዮን የምጠጣው መጠጥ ውስጥ መድኃኒት ጨምሮ ሰጥቷት ጽዮን ሆስፒታል ስለነበረች ይህንን ታሪክ ደግሞ ሲያንቀዠቅዠው ለሉሊት ነግሯት ነበረ። ሉሊት የሰራው ስራ በጣም ከባድ ነው፣ ለማንም ሰው እንዳትነግር ያሳስረሃን፣ ይህ እኮ ነፍስ ማጥፋት ነው ብላ ተናግራው ነበረ። ነገር ግን አሁን ላይ እሱን እየተጠቀመችበት ይገኛል። አንድ ነገር ትንፍሽላለሁ ብትል የሰማኸውን የእሷ የምጠጣው መጠጥ ውስጥ መርዝ እንደጨመርክ ለሁሉም ሰው ተናግሬ እዳ ትገባለህ በማለት እያስፈራራችው ትገኛለች ሉሊት። እናም ዳግም አሁን ላይ ያ የድሮ ዳግም አይደለም። ምክንያቱም ተስፋ ቆርጧል። የእህቱን ልጅ ማዳን ነበረበት። እህቱ ልጅ ሙቷን ብላ ስትሰቃይ እያየ ልጇ ግን በሕይወት እንዳለ እያወቀ አለመናገሩ እየቆጨው ያለ ይመስለኛል። እናም አሁን ላይ እየጠጣና እየሰከረ ወደ ቤት መምጣት ጀምሯል። ለእናቱ ምንም ክብር የለውም። ኤፍራታ እንግዲህ የልጇን በሕይወት መኖር ሰምታለች። እውነት ይሁን ውሸት ባናውቅም ማለት ነው። ማለቴ ልጅቷ በሀሳቧ ካልሆነ ይህን ነገር ምናልባት ይህንን ነገር እንደዚህ ብነግራት ስለማያምኑ እንደዚህ ሊያደርጉኝ ይችላሉ። ስለዚህ እዚህ ዕዳ ውስጥ አልገባም ብላ ሳትናገር እንዳትሄድ በእርግጥ የተናገረች ይመስለኛል። ምክንያቱም አሁን ላይ ናታን ቀጥታ ጸቡ የሚሆነው ከቃል ጋር ነው። የቃል እህት ራሷ ወንድሜ ነው ብላ ተናግራለች። ልጁ እሱ ጋር እንዳለ ተናግራለች። ስለዚህ አሁን ላይ የአፌትና የናታንና የቃል ጦርነት ይጀምራል ማለት ነው። ልጁ ጠፋ ሰው ወሰደው ቢባል ማንም ሰው አያምነውም። የገዛ እህቱ ምስክር ሆና ልጁ እሱ ጋር እንዳለ ታውቃለች። እና እንግዲህ በቀጣይ የናታን እርምጃ ከባድ ነው የሚሆነው። ኤፍራታ ግን ረሳው እንዳትል በጣም እየፈራሁኝ ነው። ምክንያቱም እንደምታዩት ኤፍራታ እራሷን ስታ ወድቃለች። ፂ ደግሞ ነገሩን ከማጣራት ይልቅ ልጅቷ የጎዳቻት ስለመሰላት ቢላ አንስታ ልጅቷን ማስፈራረት ጀምራለች። ሉሊት እንደምታውቁት ተንኮሏን ጨምራን የመጣችው እና እንግዲህ የቃል ፍቅረኛ ነኝ የምትለው ልጅ ቃልን ትከታተለው ነበር መውጫ መግቢያውን እና ስለ ቃል ብዙ ነገር እነግርሻለሁ ብላ ፂን ቀጥራት ነበር ቤቷ። ነገር ግን ፂ ደግሞ ከቃል እህት ጋራ ወደ እነ ኤፍራታ ቤት ልሄድ ነው ብላ አሁን አይመቸኝም፣ ሌላ ጊዜ ተገናኝተን እናወራለን ብላ ትታት ስትሄድ፣ ሉሊት ግን የምታወሪውን ነገር ሁሉ ለእኔ መንገር ትችያለሽ፣ ከእኔ ጋር ልንስማማ እንችላለን፣ ለእኔ ንገሪ ስለ ቃል ስለ ማንነቱ ብቻ ምን አለፋችሁ ቃል ማለት ማን ነው? ምንድን ነው? ከየት ነው መውጫው መግቢያው? የማን ዘመድ ነው? ምንድን ነው የሚለውን ሁሉ ስለሱ ሉሊት አጣርታለች፣ መረጃ ሰብስባለች ማለት ነው። ይህን መረጃ እሷ ለጽዮን ነበር መንገር የነበረባት፣ ምክንያቱም ናታን እንዲጠነቀቅ። ነገር ግን ይህንን ነገር ሉሊት ወስደዋለች፣ ሚስጥሩን ማለት ነው። ከዚህ በኋላ እንደውም ከእነሱ ጋር እንዳትነጋገሪ፣ ንግግርሽ ከኔ ጋር ነው ብላታለች። ያ ማለት ደግሞ ስለ ቃል ብዙ መረጃ አይኖራቸውም፣ ልጃቸውን አግቶ እንደመሆኑ ከዛ ውጭ ማለት ነው።
እና የኔ ውድ ቤተሰቦች እንግዲህ ሐረግ ድራማ አሁን ላይ ትልቅ ጦርነት ሊከፈት ነው በቃል እና በናታን መካከል ማለት ነው። ቃል ደግሞ እንግዲህ ሀሳቡ ብሎ የተሳካለት አይመስለኝም። በሱ ቤት ኤፍራታንም ወደሱ የሚስብ መስሎት ነበር በልጅቷ በኩል። እህቱ ግን ይህ ስራው ስላላማራት ነው እውነቱን ለነ ኤፍራታ የተናገረችው። የኔ ውድ ቤተሰቦች በቀጣይ ክፍል በክፍል 57 እስከምንገናኝ ድረስ 56 እስከምንገናኝ ድረስ የዛሬውን ይመስል ነበረ። ሁላችሁንም ወዳችኋለሁኝ። ቸር ቆዩልኝ።